ሰላም አለይኩም እህቶቼ ወንድሞቼ፣ ይሄንን ቪዲዮ ሼር አድርጉልኝ። በመጀመሪያ ወንድሜ ታሜ፣ ሙኒት እህቴ በጣም ይቅርታ፣ የዛሬ አመት አስቀይሜያችኋለሁ። በጣም ይቅርታ፣ ይኸው ህዝቡ ፊት ይቅርታ ጠይቃለሁ። ይቅርታ አድርጉልኝ እና እርዳታችሁን እፈልጋለሁ። ታሜ እባክህን፣ ታሜ ትችላለህ፣ አንተ ማድረግ ትችላለህ። እባክህን በቃ እርጉዝ ነኝ እኔ አሁን 1 ወር ከምናምን ነው የጎደለኝ የቀረኝ ልወልድ። ስለዚህ እባክህን ታሜ ጉዳይን ጨርስልኝ ትችላለህ እና እባክህ ታሜ፣ ሙኒት እህቴ እባካችሁ ከዚህ ካለሁበት ጭንቀት በቃ አውጡኝ። የሰላም እረፍት መኖር እፈልጋለሁ። ሰላም አጥቻለሁ እና እባካችሁ የኢትዮጵያን ህዝብ በሙሉ ይሄንን ቪዲዮ ሼር እያደረጋችሁ ለታሜና ለሙኒት አድርሱልኝ። ደከመኝ አገሬ ላይ ሄጄ መውለድ እፈልጋለሁ እና ሀቢባን በትህትና እንደ የረዋን እናት ይቅርታ መጠየቅ ይችላል። ይቅርታ ብያለሁ። ሁላችሁም የተቀየማችሁም ይቅርታ አድርጉልኝ። እኔ ይቅርታ ሰው ጠይቄ አላውቅም። እኔ በህይወቴ የበታችነት ነው የሚሰማኝ፣ ግን በህይወቴ ለመጀመሪያ ጊዜ ይቅርታ ስጠይቅ እኔ ማንም ሰው ጥላቻ የለብኝም። መልእክት ይሄኔ ነው። የገባችሁ ገብታችኋል፣ ያልገባችሁ እኔ ጉዳይ አይደለም። እና ሪከርድ አድርጋችኋል። ሁላችሁንም ይቅርታ ብያለሁ። በምን ጉዳይ እንደሆነ ያወራሁት የሚገባቸው ሰዎች ይገባቸዋል። እነ ታሜንም እነ ሀቢባን እነ ሙኒትን እነ አክስታችን ሙኒት እነ ማዘሯን ሌሎችንም ይቅርታ አድርጉ፣ ሌሎችንም ይቅርታ አድርጉልኝ ብያለሁ። ለአላህ ብላችሁ ይቅርታ አድርጉልኝ። ለምን በምን እንደተፈጠረ በደንብ አድርጋ ሀቢባ ታውቃለች፣ ሌሎችም ያውቃሉ። ለምንድን ነው ይሄንን የሆነው? በምን ኬዝ ነው? የበፊቷ ጉዳይ የበፊቷ አጀንዳ ስለሆነ ነው። እናንተ የምታውቁት ታሪክ የለም። ከማንም ሰው ጋር ስትጣሉ ቢያንስ በስምምነት ፍቱት የሚል መልእክት አስተላልፋለሁ። ለምን በስምምነት ሲፈታ ሁሉም ነገር እንትን ይላለኝ። የረዋን ጉዳይ ታውቃላችሁ እና ከባድ ጊዜ ያሳልፈናል። አልሐምዱሊላህ ኢንሻአላህ ከዚህ በኋላ ያለው ደግሞ በሰላም ይፈታል ብዬ ተስፋ አደርጋለሁ። እሷም ሰላም የምታገኝበት፣ ልጃችንም በሰላም ወልደን የምናሳድግበት፣ የህሊና እረፍት የምናገኝበት ጊዜ ያደርግልን ኢንሻአላህ። ከዛ ደግሞ ሌሎቻችሁ ምንድነው ኮሜንት ላይ አንድ መልስ ምንቀኛ ላይ እኔ ለምንድን ነው ምንቀኛ መሆነዋል? ምን አድርጋኝ ነው ሀቢባ ምንቀኛ መሆናት? ምን አድርጋኝ ሙኒትን ምንቀኛ መሆናት? ምን አድርጋኝ ነው ታሜ ምን አድርጎኝ ነው ምንቀኛ መሆን? ለምንድን ነው የምመጣኝ? እኔ ራሴ ርዝቅ አለኝ። እነሱ ሲጀመር ያወራሁት በሌላ ጉዳይ ነው። የገባችሁ ገብታችኋል። እና ምንም ዋናው ነጥቤ እነሱ ናቸው። ትልቁ ፖይንቴ እነሱ ናቸው። እሺ መጠየቅ የሚፈልጉ ነገር ካለ ጠይቁ። ገስት ላይ እንትን ኮሜንት ላይ ጠይቁ። ላይቭ ላይ ስላወራው ላይቭ ላይ መጥቼ ይቅርታ ጠይቄያለሁ። በረዋን ጉዳይ ነው። ምንም ያገናኘን ታሪክ የለም። እኔ ሁላቸውንም አከብራለሁ። ሁላቸውም ጊዜው ሲፈታ ይገባቸዋል። አሁን አይገባቸው ሁሉ ነገር ኢንሻአላህ ሲፈታ፣ በሰላም ጉዳይ ሲፈታ ሁሉ ነገር ይገባቸዋል። አሁን ባወራችሁ እኔ ባወራ ባስረዳ ማንም ሰው ነው ይረዳኝ እና እናንተ ኦልሬዲ ረስታችሁታል። 2 ዓመት ያደረገ ኬዝ ስለሆነ በሰዓቱ ነው የምታስታውሱት። አሁን አታስታውሱት። ያ ጉዳይ የተዘጋ ነው የሚመስላችሁ። ያ ነገር ተዘግቶ አልቆ ፋይል ቁጭ ያለ ይመስላችኋል። እኛ የምናሳልፈው የነበረ ከባድ ጊዜ ያሳለፍኩት እኔ ከሷ ጋር እኔ ከመጣሁ ጀምሬ ማለት ነው። የተረዳኝ ተረድቶኛል፣ ያልተረዳኝ ደግሞ በጊዜው ሲፈታ ይረዳዋል። ሁላችሁንም አመሰግናለሁ። መጠየቅ የምትፈልጉ ካላችሁ ኮሜንት ላይ ጠይቁ። ምንም ነገር ማውራት መብታችሁ ነው። እናንተ ያያችሁትን ነው የሰማችሁትን ነው አይደለም እንትን የምታረጉ። ያ ሪከርድ ነው በቃ። ያችን የተቋረጠችውን አይደለ ይዛችሁ እንትን የምታረጉ አይደለ? ገባችሁ አይደለ? ትናንት ምን አለች? አንድ ሰው ደግሞ በስሜት ሲያወራ በቃ እናንተ ትዝ የሚላችሁ ኡስማን የመጣበት መንገድ አለ፣ መጠጥ ነው የመጣበት፣ በዛ የመጣሁበት አለ። የሆነ ነገር ሳወራ ይሄ ልጅ እንደዚህ ሆኖ እንደዚህ። እስኪ ሁልጊዜ እስኪ ራሳችሁ እንትን በሉ። አንድ ሰው በስሜት ሲያወራ እንደዚህ ሆኖ ነው እንደዚህ ጠጥቶ ነው ምናምን። እኔ ብጠጣ ባልጠጣ ማን ይከለክለኛል? ህሊናዬ ካልከለከለኝ፣ እኔ አላህን ካልፈራው እንደዚህ ሆኖ ነው እንደዚህ እንደዚህ። አንድ ሰው በቃ የሆነ ነገር የሀሳቡን ሲገልጽ በስሜታዊ ሲገልጽ እንደዚህ ሆኖ ነው። እኔ ከማዘሯ ጋር ቂም አለብኝ እንዴ? ቂም የለብንም። በምን ጉዳይ ነው የሚለውን እየተረዳኝ ይረዳኛል። ያልተረዳኝ ምንም ላደርጋችሁ አልችልም። ምክንያቱም ነገ ጠዋት ትረዱናላችሁ። አንተ ከረዋን ጋር ስትኖር ትረዳታለህ። ምንም ነገር አይገባችሁም። አሁን ዛሬ ቀን ባወራችሁ ብደርቅ አይገባችሁም። ለምን እናንተ አላላችሁ የምትኖሩ። ኡስማን ነው የሚኖረው። ወላፈኑ ለእኔ ነው። እኔ ፊዳዬን የማገኘው ለምን እሷ ስትጎዳ ሁልጊዜ ስለሳቅን የዳሌ የጡት እያልኩ ስለሸጥኩ አይደለም። ሁልጊዜ ፈን ይሄ ምንድነው ፈን የሚያደርግ ንግግር ስለተናገርኩ ኢንተርቴንመንት ስለማደርጋቸው አይደለም።
ከጀርባችን እንደ ረዋን ብዙ መከራ ያሳለፈ የለም። እንደ ረዋን ብዙ ነገር ያሳለፈ የለም። ማንም ሰው አንድ የመዳም ቅመም እንደ ረዋን ከባድ ጊዜ ያሳለፈ አንድ ሰው ጥሩልኝ። ያ ኬዙ ከተጀመረው ጉዳዩ ጀምሮ እስከዚህ የመጣችበት ድረስ አንድ ሰው እንደውም ወላሂ ጠንካራ ናት ረዋን። ረዋን በጣም ጠንካራ ልጅ ናት። ያንን ነገር ተቋቁማ እስካሁን ድረስ ሌሎችን የሚችሉትን ነገር አድርገዋሉ፣ የሚችሉትን ነገር አግዘዋታል። እሷም ሄዳለች፣ ጫፍ ድረስ ሄዳለች እና እንደዛ ሁናም እየሰራች በዚህ ምንትን እያደረገች ቶሎ የሚከፋት ለምንድን ነው? ሰው አይረዳትም። ረዋን ቶሎ ነው የሚከፋት። ለምንድን ነው? ያሳለፈችውን ነገር አለ እናንተ አታውቁትም። እናንተ የምታውቁት ነገር የለም። ለምን የዛሬ ቀን ብትሰዱኝ እኔ ብትሉኝ ያልይዝባችሁ። ምክንያቱም ስለምን እንዳወራው ሀቢባ ግጥም አድርጋ ታውቃለች። ስለምንድን ነው ትናንት ወጥቶ ያወራው የሚለው ግጥም አድርጋ። ለምን ትናንት ኡስማን እየሰደበች ነው ስትሏት ምንድን ነው ያለች? ኡስማን መጥቶ እየሰደበች ስትሏት እሰይ ይስደበኝ ያለቻችሁ ምክንያቱም ታውቃለች። እኛ በውስጥ ደውሎ የምንፈታው ነገር ነው። ገባችሁ? እናንተ ሚዲያ ላይ ዛሬ እንደዚህ ብትሉ እኛ እንቀጥላለን። እኔ ሀቢባ እንደ አንድ ሰው አደንቃታለሁ። መልካም ስራ እንደምትሰራው ያ ነገር እንዴት እንደተፈጠረ ታውቃለች። እኔ ስሜታዊ ያደረገኝ ሌሎችም እነ ታሜን እነ ማዘሯንም ያ ነገር እንዴት እንደተፈጠረ ነገ ጠዋት ኢንሻላህ ጉዳዩ ደግሞ አለ ኬዙ ኢንሻላህ በአላህ ተስፋ እናደርጋለን። ከአላህ በታችን ሰዎች አሉ ተስፋ የምናደርግላቸው ጉዳይ ያልቃል ብለን እኛ ሰበብ እናደርሳለን። ረዋንም የህሊና እረፍት እኔ ተደጋግሜ ልንገራችሁ፣ ገንዘብ ህሊናን አያሳርፍም። ህሊና የሚያሳርፈው ነፃነት ነው። ነፃነት ነው። በህይወታችሁ ህሊናችሁ እንዲያርፍ ከፈለግ አንድ ሰው ነፃነት ሲያገኝ አለቀ። ይሄ ጉዳይም ይፈታል ኢንሻላህ። እንሄዳለን፣ እስከምንሄድበት መንገድ እንሄዳለን። ይፈታል ኢንሻላህ። በሰላም እንዲፈታ እናደርገዋለን። እና የተቀየማችሁ ሰዎች ላላህ ብላችሁ አፉ በሉኝ። የተናገርኩበት መንገድ ስላልገባችሁ ነው። በመጥፎ ነገር አትውሰዱት። ከኔ በላይ ደግሞ ሀቢባን ይወዳት የለም። እዚህ መጣ ታሽቃት ሀቢባ እኔ ከፈለኩ ደውዬ አሁን ደውዬላት እንገናኛለን። አንተ ግን ደውለህ አታገኛትም። አንተ ሀቢባ አትወዳትም። አንተ እኔ ከፈለኩ ደውዬ አገኛታለሁ። ቮይስ አድርጌላት እንገናኛለን። እናንተ አታገኟት። አያችሁ አይደለ? ይሄ ነው ትልቁ ልዩነታችን። ገባችሁ? የማታውቁት ነገር ስም ተብላችሁ እንትናቱ ምንድነው? ፖይንቱ ምንድነው? ማስተላለፍ ያ ስዱ ምናምን ስሜታዊ መሆን ያው እሱ ይደብራል ትንሽ። አንዳንድ ሰው ያወራሁት ነገር ስሜታዊ ያስጠላል። ግን ያ ነገር ያመጣው ነገር ስላለ ነው እና ያ እንትን ሆኗል። መጠየቅ የምትፈልጉ ነገር ጠይቁ። ሁላችሁ ለአላህ ብላችሁ እንግዲህ ጎንበስ ብለህ በእስልምና እንዳንድ ሙስሊም ሆኔ ዝቅ ብዬ ቅርታ ማለት አልችልም። ምክንያቱም እኛ ሙስሊሞች ዝቅ የምንለው ለአላህ ብቻ ነው። ዲኔ ስለማይችል ዝቅ ማለት አልችልም። ሀቢባ ሙስሊም ናት። ታሜም ማኒ ማክስታችንም ማዘሯንም ሳሪም ሁላችሁም ስማችሁ ይጠራ ለአላህ ብላችሁ አፉ በለኝ። እኔ ዛሬ ቀን የደረስኩት በእናንተ ነው። ይቅርታ ብያችኋለሁ። ሁላችሁም ሪከርድ አድርጉ። ይህን ሪከርድ አድርሱልኝ መልእክቴን። ሁላችሁም አመሰግናለሁ። የምጠይቁት ነገር ካለ ጠይቁ። ኢንሻላህ ከሀቢባ ጋርም እናወራለን። ምንም ችግር የለውም። ሶሪ ብያለሁ። ከዚህ በላይ እኔ እንደዚህ ምናምን ብዬ እንትን አለልኝ። አለቀ። ፖይንቱ ምንድን ነው? ገብቷችኋል? አለቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ እህታችን ረዋን ክስ እንዳለባት ሁላችሁም ታውቃላችሁ። የዛሬ 2 ዓመት ማለት ነው 50,000 ድርሃም ሸዋር ስትገባ ቪዲዮ ቀርጿት ምናምን በሱ እያስፈራሩ ያ ኬዝ እንግዲህ ሀቢባ ጋር አምጥቶ ሰዎቹም ብሯን አልሰጡም፣ በህግ ተይዟል። ሀቢባ ከህዝብ አሰባስባ ያን ብር ሰታታለች እና አሁን ላይ እሷ ደግሞ ነፍሰ ጡር ናት፣ ትዳርም ይዛለች። ያው እስማን ትላንት በጣም ነርበስ ሆኑ። ሀቢባን ተናግሮ ነበረ። ኬዟን ጀምራ ኬዟን አልጨረሰችም፣ ወደ ሌላ ነገር ገባች። ሁላችሁም ረዋን ረሳችሁ። እኛ ግን ያው ክስ ካለባችሁ አውሮፓን ብትሉ አረብ ሀገር ብትሉም ከባድ ነው። አንደኛ ሳውዲ ሀገርን መመለስ አትችልም። በዚህ ላይ ደግሞ ነፍሰ ጡር ናት። በዚህ ምክንያት በጣም ተናዳ እሷም ድረሱልኝ ብላለች። ሀቢባ ራሱ ተቆጥታት ነበር። ሁሌ እያለቀሽ ነው እንዴ ሰው እኮ ይሰለችሻል ምናምን ብላ ተናግራት ነበር። እስማንም ስሜታዊ ሆኖ ወጥቶ ተናግሯት ነበረ እና እሱን ነው ዛሬ ይቅርታ የጠየቀው። እንግዲህ አላህ ችግራችሁን ይፍታላችሁ ነው የሚባለው።